ሙእሚን ሐስቦ መርጦ ቀስ ብሎ በሮቹን ከፍቶ ይናገራል። የአስተዋይ ምላሱ ያለው ከዓቅሉ በስተጀርባ ነው። የጃሂል የሞኝ ምላሱ ያለው ከዓቅሉ በፊት ነው። ጃሂል ሞኝ ከተናገረ በኋላ ነው የሚያስበው። አዋቂ አስተዋይ አስቦ ነው የሚናገረው። አንዱ መንገድ የሄደ ሳለ ከአንድ ዓለም ጋር ዛሬ እንዴት ይበርዳል፣ ዛሬ እንዴት ይበርዳል። ዓለሙ መለስ አሉና እንዴት ይበርዳል ስላልክ ሞቀህ እንዴ ያሉት። ምንም ፋይዳ የሌለው ንግግር ነው የተናገርከው ማለት። ከበረደህ መልበስ፣ ልብስ ከሌለ ዝም ማለት። እንዴት ይበርዳል በማለት ፋንታ ሱብሃንአላህ ሱብሃንአላህ ላኢላሃ ኢለላህ ማላ ያዕኒ ቀልብን ያደርጋል። የሰላቱ ወሰላም አንድ ሰው በመላሱ በተናገራት አንዲት መጥፎ ቃል ምክንያት ከምስራቅ እስከ ምዕራብ የሚያክል ርቀትን ጀሀነም ላይ እንደሚሽከለከል ነብይ ተናገረው። በአንዲት መጥፎ ቃል ምክንያት 70 ዓመት ወደ ታች ጀሀነም እንደሚወርድም ረሱል ተናገሩ ሰለላሁ ዐለይሂ ወሰለም። በአንዲት መጥፎ ንግግር ብቻና ብቻ ማለት ነው። ይሄን የተረዱ ሰሐቦች ምላሳቸውን ይዘው هذا الذي أوردني المهالك ነው፣ ይሄን እኮ ለአደጋ የሚያጋልጠኝ ያሉ ምላሳቸውን ይተሳሰቡት ነው። አንተ ምላስ ሆይ ዝም በል ይሉት ነበር፣ ይቆጣጠሩት ነበር። በተናገሩት ንግግር አላህ ዘንድ እንደሚጠየቁ ስለሚያውቁ አስቀድመው ምላሳቸውን አደብ ያስተምሩት ነው። እኛ ንግግር ከተናገረን በኋላ ነው መቆጨት ምን ጀመረ፣ አስበን እንደማንናገር የሚያሳይ ዑመር ኢብኑ አልኸጣብ ንግግር መብዛት ቀልብ ያደርቃል። አላህ ዘንድ መጥፎ ቀልብ ከአላህ የራቀ ቀልብ ማለት ንግግር የሚያበዛ ሰው ቀልብ ነው ብለው ليس من يقطع طرقا بطلا إنما من يتقي. والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه، أما بعد. السلام عليكم ورحمة الله وبركاته. الله تبارك وتعالى የሰው ልጆች እጅግ በጣም በዛ ያሉ ተቆጥረው የማያልቁ ጸጋዎችን ሰጥቷል። ከነዚህ ጸጋዎች መሃል አንዱ መናገር የመቻል ጸጋ ነው። አላህ ተባረከ ወተዓላ ምላስን ሰጥቶን በምላሳችን ኸይርን እንድናገር መጥፎ ከመናገርም እንድናስረውና እንድናግደው አዞናል። አላህ በሰጠው ምላስ ኸይርን፣ መልካምን፣ ዚክርን፣ ቁርአንን ያነበበና የተናገረ አላህ ዘንድም የሰው ልጆች ዘንድም የተከበረና የተወደደ የሆነ አላህ ተባረከ ወተዓላ በሰጠው ምላሱ ሸርን፣ ኩፍርን፣ መጥፎን ነገር የተናገረ ደግሞ አላህ ዘንድ ተባረከ ወተዓላ የሚያፈር ሲሆን ሰዎች ዘንድም ምላሱን የማይጠብቅ በምላሱ ሰዎችን የሚነካ አዳ የሚያደርግ የተወገዘና የተጠላ ይሆናል። ነው ምላስ በአግባቡ ከተጠቀምነው ጠቃሚ መሳሪያ፣ አጠቃቀሙን ካልቻልንበት ጎጂ መሳሪያ። የሚጎዳው በአንደኛ ደረጃ ራሳችንን። ምላስ ምንም እንኳ ቅርጹ ትንሽ ቢሆንም የሚያስከትለው መዘዝ እጅግ በጣም የከፋ ነው። ያለ አግባብ ከተጠቀምን የሚያስከትለው ጥቅም ደግሞ የጎላ ነው በአግባቡ ከተጠቀምን። ኢዳ አላህ ተባረከ ወተዓላ ምላስን አስመልክቶ በዛ ያሉ አንቀጾችን አውርደዋል። ነቢያችንም ዓለይሂ ሰላቱ ወሰላም በምላስ ዙሪያ ብዙ ብለዋል። ሑከማዎች፣ ዑለማዎች፣ ገጣሚዎችም ምላስን አስመልክተው ብዙ ተናግረዋል። ኢሕፈዝ ሊሳነከ ያ ኢንሳኑ ላ የልደገነከ ኢነሁ ቱዕባኑ ተብሏል። አንተ የሰው ልጅ ሆይ ምላስህን ጠብቅ እንዳይነድፍህ እባብ ነው ተብሏል። ስንትና ስንት ጀግኖች ይፈሩት የነበረ ጀግና ሰው ሳይሆን መሳሪያ ሳይሆን ምላሱ ገድሎታል። ኢዛ አላህ ተባረከ ወተዓላ የሰጠንን ምላስ በአግባቡ ልንጠቀም፣ አላህ ከሚጠላው ነገር ልንጠብቅ፣ ልናስረው ይገባናል። ምላስ አደገኛ ስለሆነ ጥበቃ፣ ክትትል ስለሚያስፈልገው ነው አላህ ሲፈጥረው ከሁለት በሮች በስተጀርባ ያደረገው፣ ሁለት በር የገጠመለት። እያንዳንዱ የሰው ልጅ ምላስ ያለው በሙሉ ለምላሱ ሁለት በሮች አሉት። የተኛውም አቅል ያለው ሰው መናገር ሲፈልግ እነዚህ ሁለት በሮችን ነው ከፍቶ የሚናገረው። አስተዋይ ሰው
በሩን መች መክፈት መች መዝጋት እንዳለበት ያውቃል። ሞኝ ሰው በሩን ክፍት ይተዋል። አንደኛው በር ጥርሶች ናቸው፣ ሁለተኛው በር ከንፈሮች ናቸው። ሙእሚን አስቦ መርጦ ቀስ ብሎ በሮቹን ከፍቶ ይናገራል። የአስተዋይ ምላሱ ያለው ከዓቅሉ በስተጀርባ ነው። የጃሂል የሞኝ ምላሱ ያለው ከዓቅሉ በፊት ነው። ጃሂል ሞኝ ከተናገረ በኋላ ነው የሚያስበው። አዋቂ አስተዋይ አስቦ ነው የሚናገረው። ንግግሮቻችንን እስካልተፋናቸው ድረስ እስካልተነፈሰን ድረስ በቁጥጥራችን ስር ማድረግ እንችላለን። ንግግር ግን አንዴ ካፈተለከ ከወጣ በኋላ ይቆጣጠረናል እንጂ መልሰን ልናስገባው አንችልም። አንድን ሰው ከሰደብነው በኋላ ካንቋሸሽነው በኋላ የሌለበትን ከለጠፍን በኋላ መልሰን እንደ ድሮ እንዋደድ ብንለው ጥቂት አላህ የመረጣቸው ባሮች ካልሆኑ በስተቀር ስሜን ካጠፋህ በኋላ ካስቀየምከኝ በኋላ ከዘለፍከኝ በኋላ እያሉ ያመራሉ ሰዎች። እያንዳንዱ አስተዋይ የሆነ አላህን የሚፈራ ሰው ምላሱን ሊያስር ይገባዋል። ምላሱን ሊቆጣጠር ይገባዋል። ምድር ላይ ካሉ ሊታሰሩ ከሚገባቸው ነገሮች ሁሉ ይበልጥ መታሰር ያለበት ምላስ ነው። ምድር ላይ ካሉ ሊታሰሩ ከሚገባቸው ነገሮች ሁሉ ይበልጥ መታሰር የሚገባው ምላስ ነው። የሰው ልጅ እስካልተናገረ ድረስ በሰላም መኖር ይችላል። ሲናገር ወይም ይከስራል ወይም ያተርፋል። አላህ ተባረከ ወተዓላ መልካምን እንድንናገር ከመጥፎ ዝም እንድንል አዞናል። ወቁሉ ሊናሲ ሑስነን ብሏል። ለሁሉም የሰው ልጅ መልካምን ተናገሩ ብሏል። ለሙስሊሙም ለካፊሩም፣ ለወዳጁም ለጠላቱም፣ ለወንዱም ለሴቱም፣ ለትልቁም ለትንሹም መልካምን እንድንናገር አላህ አዞናል። መልካምን መናገር፣ ጥሩን መናገር፣ መጥፎን ከመናገር ራስን ከፍ ማድረግ መታቀብ የጥሩነት ምልክት ነው፣ የብስለት ምልክት ነው። ከአፍ የሚወጣውን አለማወቅ፣ ምላስን ማስረዘም፣ ቃላትን አለመምረጥ የመጥፎነት ምልክት ነው። ሰው የሚናገረው ልብ ውስጥ ያለውን የሚያስበውን የሚያምንበትን። ኢዛ ቃሉ አልመርኡ ቢአስገረይሂ የሰው ልጅ የሚለካው በሁለት ትንንሽዬ የሰውነት አካሎቹ ነዋ። የሰው ልጅ የሚለካው የሚመዘነው ማንነቱ የሚታወቀው ቢአስገረይሂ በሁለት ትናንሽ የሰውነት አካላቶቹ ነው አሉ። ሊሳኒሂ ወቀልቢሂ በምላስና በልቡ ነው ሰው የሚለካው። በጡንቻው ሳይሆን፣ በፊቱ ሳይሆን፣ በሙያው ሳይሆን። ምላሱ ጥሩ የሚናገር ልቡ ጥሩ የሚያስብ ትልቅ ሰው፣ ምላሱ መጥፎ የሚናገር ልቡ መጥፎ የሚያስብ ክብር የሌለው ሰው። ከሰዎች ሁሉ ጀግና ማለት ጉልበት ያለው ጡንቻ ያለው በጣም ሯጭ የሆነ በጣም ሰዎችን ታግሎ መጣል የሚችል ከባድ ዕቃ ማንሳት የሚችል ሳይሆን ጀግና ማለት ምላሱን መቆጣጠር የሚችል ሰው። ሰዎች እንኳ ክፉ ቢናገሩት መጥፎ የማይመልስ፣ ሰዎች እንኳ ቢዋሹበት ቢያንቋሸሹት አጸፋ ለመመለስ ብሎ ሰዎች ላይ የሌለባቸውን ለበቀል ስሜቱን ተከትሎ ማይናገር ማለት ነው። መች መናገር እንዳለበት የሚያውቅ መናገር ባለበት ቦታ የሚናገር ማለት ነው። ነው ከንግግሮች ሁሉ በላጭ ንግግር የአላህ ንግግር ነው። ቁርአን፣ ዚክርን፣ እስትግፋር፣ ተስቢሕ፣ ተሕሚድ፣ ሶላት ዐለ ነቢይ መናገር የፈለገ ይሄን ሊናገር ይገባዋል። ነቢ ሰላቱ ወሰላም በየኹጥባው ኢነ ኸይረል ሐዲሲ ኪታቡላህ ወኸይሩል ሀድይ ሀድዩ ሙሐመድ ያሉ ሰዎችን ይመክሩ ነበር። ከንግግሮች ሁሉ ያማረ ንግግር በላጭ ንግግር የአላህ ንግግር ነው። ከመንገዶች ሁሉ የተሻለ መንገድ የተመረጠ መንገድ የነቢ ሙሐመድ መንገድ ነው እያሉ ሰዎችን ያስታውሱ ነበር። ስለዚህ ተራ ንግግር ከምንናገር ዚክር ልንል፣ ቁርአን ልንቀራ፣ ከሰዎች የሚጠቅምን ነገር ልንናገር፣ ከመጥፎ ልንከለክላቸው፣ ጥሩ ነገር እንዲሰሩ ልናዛቸው ይገባል። ከንግግሮች ሁሉ መጥፎ ንግግር ደግሞ የኩፍርን ቃል መተንፈስን፣ የሽርክን ቃል መተንፈስን፣ የቢድዓ ቃል መናገር ነው። ወሬ ማዋሰድ ነው። ንጹህ የሆኑ ሰዎችን መጠርጠር ነው። ሰውን ለማጣላት በማለት አንዱ ያላለውን ለሌላኛው ማሰማት፣ ያለውን እንኳ ቢሆን መጥፎን ነገር ወስዶ ማድረስ ሙእሚን ከሆነ ሰው ምላስ ሊገኝ የማይገባው ተግባር ነው። ምላሳችንን
አላህ ተባረከ ወተዓላ በፈቀደው መልኩ መጠቀማችን፣ አላህ የከለከለውን ነገር ከመናገር ማገዳችን የምላስን ጸጋ ሽክሩን መመለስ ሲሆን፣ በተቃራኒው ደግሞ በምላሳችን መጥፎ መናገራችን ኸይርን ከመናገር መታቀባችን የምላስን ሽክር አለመወጣት ነው የሚሆን። አላህ ምላስ ሰጥቶኛል፣ መናገር አስችሎኛል፣ የዚህን ኒዕማ ሽክሩን ኸይር በመናገር ከመጥፎ በመታቀብ ልከፍል ይገባኛል ልንል ይገባል። ብዙ አላህ የንግግር ችሎታን የከለከላቸው ሰዎች አሉ። መናገር ማይችሉ፣ ሐሳባቸውን መግለጽ ማይችሉ። እኛን አላህ ተባረከ ወተዓላ እንድንናገር ማድረጉ ኒዕማ ነው፣ ጸጋ ነው። ሽክር ያስፈልገዋል። ሽክሩ ውሸት በማውራት ሰውን ስጋ በመብላት ዲን ላይ በማሾፍ ሰዎች ላይ የሌለባቸውን በመለጠፍ ልንመልስ አይገባም። አላህ መላስ የሰጠን ለመልካም ነገር ልንጠቀመው፣ ሐሳባችን ልንገልጽበት ነው፣ ልንማርበት፣ ልናስተምርበት፣ ከሰው ጋር ልንግባባበት፣ ልንኗኗርበት ነው እንጂ የሰው ክብር ልነካበት፣ የሰው ስም ልናጠፋበት፣ ኩፍር፣ ሽርክ፣ ቢድዓ ልንናገርበት በጭራሽ አይደለም። አላህ ምላስ ሰጥቶ ሳለ በምላሱ አላህ የሚጠላውን የተናገረ የቂያም ቀን ምላስ ባልኖረኝ ዱዳ በሆንኩኝ ብሎ መመኘቱ አይቀርም። ዱንያ ላይ በምላሳቸው አላህ የሚጠላውን የተናገሩ ሰዎች አኺራ ላይ የሚመጣባቸውን መዘዝ ሲያዩ ዱንያ ላይ መናገር ያልቻሉ ሰዎች መደሰታቸው አይቀርም። እንኳንም አልተናገርኩኝ፣ እንኳንም ዱዳ ሆንኩኝ፣ ብናገር ልክ እንደነሱ ምላሴ መዘዝ ያመጣብኝ ነበር ማለታቸው የማይቀር ነው። አላህ ተባረከ ወተዓላ ምላስ የሰጠው በሙሉ ምላሱን በአግባቡ ሊጠቀም ይገባዋል፣ ካልሆነ ዝም ሊል ይገባዋል። አብዱላህ ብን አባስ ምላሳቸውን አውጥተው ይዘው ያ ሃዛ አንተ ምላስ ሆይ መልካምን ተናገር ትርፋማ ትሆናለህ፣ ካልሆነ ከመጥፎ ነገር ጸጥ በል ታቅብ፣ ከክስረት ትድናለህ ይሉት ነበር። አንተ ምላስ ሆይ መልካምን ተናገር ተግነም ትርፋማ ትሆናለህ፣ ከሸር ደግሞ መጥፎን ነገር ከመናገር ታቀብ፣ ከክስረት ትድናለህ ይሉ ነበር። ነቢይም ዓለይሂ ሰላቱ ወሰላም ከሰሓቦቻቸው መሃል አንዱን በዛ ያለ ሰፋ ያለ ምክር ከመከሩት በኋላ አሁን የመከርኩህን ምክር በሙሉ ሊቋጥርልህ ሊሰበስብልህ የሚችልን ምክር ልንገርህ እንዲህ ያሉት። አዎን አላቸው። ምላሳቸውን አውጥተው በመያዝ በንግግር ብቻ ከመግለጽ ይልቅ አእምሮ ላይ እንዲቀረጽ እንዲያየው እንዲሰማው ምክሩን ምላሳቸውን አውጥተው ይዘው ኩፍ ዐለይከ ሃዳ አሉት። አሁን የዘረዘርኩልህን ሁሉ ምክር መተግበር ማቆየት ከፈለክ ምላስህን ያዘው አሉት፣ አግደው አሉት። ይህኔ በምናወራው ሁሉ አላህ ዘንድ እንጠየቃለን እንዴ ብሎ ጠየቃቸው። ነቢዩ ሰላቱ ወሰላም ሰዎችን ፊታቸው ላይ ግንባራቸው ላይ ጀሀነም ላይ የሚደፋቸው ነገር አለ እንዴ ምላሳቸው ያጨደው እንጂ ብለውታል ነቢዩ ሰላቱ ወሰላም። ሰዎች በአፍጥማቸው በግንባራቸው ጀሀነም ላይ እንዲደፉ የሚያደርገው የምላስ ጣጣ ነው ማለት ነው፣ የምላስ መዘዝ ነው ማለት ነው። የሚከፍሩ ሰዎች በምላሳቸው በተናገሩት መጥፎ ቃል ነው። ሰዎች ሽርክ ላይ የሚወድቁት በምላሳቸው እስቲጋታ ሲያደርጉ ጂኒን ሙታንን ሲጣሩ ነው። ባልና ሚስት የሚጣሉት አንዱ ሌላኛውን የሚያቆስለው የሚጎዳው በምላስም፣ ዝምድና የሚቆረጠው በምላስም። ለዘመዱ መጥፎ ቃል ተናግሮት ሁለተኛ አንተ ቤት አልመጣም ብሎ ይሄዳል፣ ዝምድና ይቆረጣል። ሰበቡ መጥፎ ቃል መናገሩ ነው። ልጅም እንደዚሁ የአባቱ መጥፎ መልስ ሰጥቶ አባት ለልጁ መጥፎ አመለካከት እንዲኖረው እንዲሰድበው እንዲረግመው ያደርጋል። አባትም እንደዚሁ ለልጁ መጥፎ ንግግር በመናገሩ ምክንያት ልጅ ቤት ጥሎ እንዲወጣ ቤት ጥላ እንድትወጣ ሰበብ ይሆናል። ምላስን አለመያዝ አለመጠበቅ ዲንንም ዱንያንም ያበላሽ፣ ከአላህም ጋር ከሰው ልጆችም ጋር ያለንም ግንኙነት እንዲበላሽ ሰበብ ይሆናል። ኢዛ አላህ ምላስ የሰጠው ሰው በምላሱ ኸይርን ሊናገር ሸርን ከመናገር ሊቆጠብ ይገባዋል። ካልሆነ ግን መጸጸቱ አይቀርም፣ መቆጨቱ አይቀርም። ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን ዓቲድ ተብሏል። አንዲትን ቃል አይናገርም የሰው ልጅ ለፍዝ ትንፍሽ አይልም፣ ካጠገቡ መላኢኮች ኖረው ቃሉን ቢመዘግቡት እንጂ ተብሏል። የተናገርነው በሙሉ ይጻፋል፣ ይመዘገባል። የቅያም ቀን ዋጋውን እናገኛለን። ሊዛ ነቢ ሰለላሁ ዐለይሂ ወሰለም
አልባኒ ሐሰን ሶሒህ ባሉት ሐዲስ እንሶመተ ነጃ ብላ ዝም ያለ ዳነ ብላ ዝም ያለ ዳነ ብላ። ሌላ ሐዲስ ላይ አሶምቱ ኸይሩን ወቀሊሉን ፋዒሉሁ ብላ ዝምታ መልካም ነው ጥቂቶች እንጂ አያደርጉትም ብላ። ለኸይር እንጂ ምላሳችን ልናንቀሳቀስ አፋችን ልንከፍት አይገባንም። ዝምታን ልንማር ይገባል። ኢብን አቢ ዱንያ አሶምት የሚል ኪታብ አላቸው። ዝምታ ማለት ዝም እንድንል የሚያደርጉን በርካታ ሐዲሶች አሉ፣ የቁርአን አንቀጾች አሉ። የወሬ ማብዛት የውሸት መዘዝን ያወቀ ዝም የማለትን ፋይዳ ጥቅም ያወቀ ዝም ይላል። ማውራት ያለበት ሰዓትና ቦታ ላይ እንጂ አያወራም። ማውራት ያስከፍላል ቢባል በሰላም ይኖር ነበር። ባወራህ ቁጥር ትከፍላለህ። ስታወራ የሚመዘገብበት መዝገብ ብዕር ካንተ ነው ሂሳቡ ቢባል ሰዎች አያወሩም ነው። ከብር በላይ ንግግራቸው የተቆጠበ የተገደበ ይሆን ነበር። ነገር ግን ስለማይከፍሉ ለጊዜው እንደፈለጉ ያወራሉ። በቀን ስንት ቃላት ተነፈስክ፣ ስንት አረፍተ ነገር ተናገርክ ቢባል ጥያቄው የሚከብደው ሰው አለ በብዛት። ንግግር የሥራ አካል ነው ያላለ ሰው ንግግሩ ይበላሻል። ንግግር የሥራ አካል ነው። ልክ ስራዬን እንደምከታተለው እንደምገመግመው ንግግሬንም መገምገም አለብኝ የማይል ሰው ንግግሩ ገደል ይከተዋል። ንግግር ስራ ነው ብሎ ያመነ ሰው ከምላሱ አደጋ መዳን ይችላል። መሄድ፣ መምጣት፣ መቆም፣ መቀመጥ ስራ ነው። ልክ እንደዛ የምላስ መንቀሳቀስም ንግግርም ስራ ነው ብለን ልናምን ይገባል። ይሄን ነው ምላሳችንን መቆጣጠር የምንችለው። አላህ ተባረከ ወተዓላ መተው ማይቻልን ነገር ተው አላለም። ማድረጉ ማይቻልን ነገር አድርጉ አላለም። ምላስን መቆጠብ ይቻላል፣ ትርፍ ቃልን መተው ይቻላል። ነገር ግን አቅል ያስፈልጋል፣ ኢማን ያስፈልጋል፣ አርቆ አሳቢነት ያስፈልጋል። ዝም ካለን ሐራም እስካላየን ወንጀል እስካላየን መናገር ዋጅብ እስካልሆነብን ድረስ በሰላም መኖር እንችላለን። መናገር ያለብንን ሰዓት ለይተን የምናውቅበት አቅል ነው የሚያስፈልግ። አንዱ መንገድ እየሄደ ሳለ ከአንድ ዓለም ጋር ዛሬ እንዴት ይበርዳል አለ። ዛሬ እንዴት ይበርዳል አለ። ዓለሙ መለስ አሉና እንዴት ይበርዳል ስላልክ ሞቀህ እንዴ ያሉት። ምንም ፋይዳ የሌለው ንግግር ነው የተናገርከው ማለት። ከበረደህ መልበስ ነው። ልብስ ከሌለ ዝም ማለት እንዴት ይበርዳል በማለት ፋንታ ሱብሃንአላህ ሱብሃንአላህ ላኢላሃ ኢላላህ ማላ ያዕኒ ቀልብን ያደርጋል። ስራችን እንዲበላሽ ሰበብ ይሆናል። ምላሳችን ከኛ ቁጥጥር ውጭ እንዲሆንም ሰበብ ይሆናል። ሚን ሑስኒ ኢስላሚል መርኢ ተርኩሁ ማላ ያዕኒህ ብላ ነብዩ ሰለላሁ ዐለይሂ ወሰለም። የአንድ ሰው እስልምናው ያማረ ከመሆኑ ምልክቶች መሃል አንዱ ማይመለከተውን ነገር መተው ነው ብላ። ይሄ እዚህ ጋርም ተቀመጠ። እድሜህ ስንት ነው? ሀገርህ የት ነው? ብሔርህ ምንድነው? ስራህ ምንድነው? ምን ሊያደርግልህ ነው እንጠይቀው። ለምክንያት ለዓላማ ከሆነ ጠይቅ፣ ችግር የለም። ካልሆነ ግን ከላይ እስከታች የፖሊስ ምርመራ በል ከዛ በላይ አንዳንዴ ይሄ ጥላቻን ያመጣል፣ ያስገምታል፣ ሰዎች እንዲሸሹህ ሰበብ ይሆናል። ንግግርህ ለምክንያት ይሁን። ማይመለከተህን ተው፣ የሚመለከተህን አውራ። አንዳንዴ የሚመለከተህንም ተው፣ አደብ ለመያዝ ማለት ነው። ሁሉም ካወራህ የሚፈቀደውን ዛሬ ከጨረስከው የመጣልህን ያየኸውን ሁሉ ካወራህ ምላስህ ቀስ ያለ ማይመለከተውንም ማውራት ይጀምራል። ምላስ የመቆጣጠርን አንገብጋቢነት፣ ምላስን ቸላ የማለት አደገኝነት ካወቁ ደጋ ቀደምቶች መሃል አንዱ አፋቸው ላይ ድንጋይ ይዘው ይሄዱ ነበር። ምላሳቸውን ለመቆጣጠር አደብ ለማስተማር ማለት ነው። አፋቸው ውስጥ ሁሌ ድንጋይ አለ። ዋጅብ የሆነ የግድ የሆነ መናገር ያለባቸውን ነገር መናገር ሲፈልጉ ድንጋዩን አውጥተው ይናገራሉ። መልእክቱ ካበቃ በኋላ መልሰው ድንጋዩን ያስገቡታል። በዚህ መልኩ ለረጅም ዓመታት ምላሳቸውን ታግለው አደብ ከያዘ በኋላ ድንጋዩን ትተው መኖር ጀምረዋል። ማን ነው የሚያደርገው? ድንጋይ የማያስፈልግም፣ በጥርስህ ያዘው። ቀላል ብር ነው። ሰንሰለት ካቴና ምላስህን ረጅም ጊዜ በጥርስህ ያዘ። መናገር ሲኖርብህና ንግግሩ አስፈላጊ ሆኖ ሲገኝ አላቀውና ተናገር። ከዛ በኋላ መለሰ እሰረው በጥርሶች። ይሄን ያልተረዳ ይሄን ያላደረገ ሰው መጸጸቱ አይቀርም፣ ከሰው ጋር መጋጨቱ አይቀርም፣ ከራሱም ጋር መጋጨቱ አይቀርም። ውሸት፣ ሐሜት፣ ወሬ ማዋሰድ፣ ዲን ላይ ሸሪዓ ላይ ማያውቁትን መናገር የምላስ መዘዞች ጣጣዎች ናቸው። ከዚህ የተድን ዘንድ ሸሪዓን ልንማር የምላስን አደጋ ልናቅ ይገባናል። ለኸይር እንጂ ከመናገር ልንታቀብ
ልንጠነቀቅ ይገባናል። በዋነኝነት የምላስ ጣጣዎች ሁለት ናቸው። በዋነኝነት ትልቅ የምላስ ጣጣ የሚባሉት ሁለት ናቸው። አንደኛ ባጥልን መናገር፣ ውሸትን፣ መሰረት የሌለውን አላህ የሚጠላውን የሰዎችን ቀልብ የሚያቆስለውን መናገር። ሁለተኛው ዋና የምላስ ጣጣ ሐቅን፣ ዋጅብን፣ ግዴታ የሆነ ነገር ከመናገር መታቀብ። ሶላት የማይሰግድ መሆኑን ያወቀ ልጁን አለመናገሩ ሐቅ ከመናገር ወደ ኋላ ማለት ነው፣ የምላስ ጣጣ ነው። የሰው ስጋ ሲበላ አይተህ ዝም ማለት የምላስ ጣጣ ነው። ወከዛሊክ ቆሻሻ ፊልም የሚያይ ሰው፣ ወንጀልም የሚሰራ ሰው መናገር ተው ይሄ ወንጀል ነው ከአላህ ያጣላል ማለት የቻለን ዝም ማለት የምላስ ጣጣ ነው። እንዲህ አይነቱ ቦታ ላይ እንድንናገርበት ነው አላህ ምላስ የሰጠን። ነገር ግን የአብዛኛው ሰው ሐል በተቃራኒ ሆኖ ነው የምናገኘው። መናገር የሌለበትን ሲናገር፣ መናገር የሌለበት ቦታ ላይ ሲያወራ እንሰማለን። መናገር ያለበት ስፍራ ላይ ምንም አይመስልም፣ ዝም ብሎ እናያለን። አላህ ተባረከ ወተዓላ ምላስ የሰጠን በአግባቡ ልንጠቀመው ነው። ልጁ ሶላት ማይሰግድ ሰው ልጄ ሆይ ስገድ 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 ብሎ መምከር አለበት። ባለቤቱ ሒጃብ ማታደርግ ወንድ ባለቤቱን ሒጃብ አድርጊ ብሎ መምከር አለበት። ነገር ግን የትኛውም ሰው መልእክትን ሲያስተላልፍ ሐሳቡን ሲገልጥ ብለቲ ሂያ አሕሰን መሆን አለበት። ሙስሊም ተሳዳቢ አይደለም፣ ተራጋሚ አይደለም። ሙስሊም ሰዎች ሲሰሙት እንዲዘገነናቸው እንዲጠየፉ የሚያደርግን ቃል የሚናገር አይደለም። መልእክቱ ንግግሩ መልካምም ሆኖ መልእክት ያስተላለፉ መንገድ መጥፎ ሊሆን ይችላል። ሰዎች መልእክቱን ይመልሱታል። ኢዛ አላህ ወቁሉ ሊናሲ ሕስነን ብሎ ለሁሉ የሰው ልጅ መልካምን ተናገሩ ብሏል። ነቢዩ ሰላቱ ወሰላም ከዓይሻ ጋር ቁጭ ባሉበት አንዱ አይሁዲ ነቢይን ዓለይሂ ሰላቱ ወሰላም አሳሙ ዓለይክ አላቸው። ሞት ላንተ ይሁን አላቸው። ሳም ማለት ሞት ነው። እሱ ግን አይሁዶች ከድሮ ጀምሮ የታወቁ ተንኮለኞች ናቸው። አሰላሙ ዓለይኩም ያልኩ ይመስልልኛል ብሎ ነው አሳም ዓለይኩም ያሉ። አሰላሙ ዓለይኩም የታወቀው ሰላምታ ነው። ሰላም ለእናንተ ይሁን። ላማ አንትቶ ሳም ዓለይኩም ሲል አይሻ ሰማቸውና አንተው ላይ ይሁን የአላህ እርግማን የሚጨመርበት አለችው። ነቢ ሰምተዋል፣ ያለውንም ተረተዋል። ወዓለይክ ብቻ ብለውታል፣ አንተው ላይ ብለውታል። ያለውን መልሰው አይሻ ግን ጨምረው መለሱለት። አንተው ላይ ይሁን እርግማኑ የሚጨመርበት አለችው። ይሄኔ ነብዩ ሰለላሁ ዐለይሂ ወሰለም አይሻ ሆይ ተጋበይ፣ የትኛውም ነገር ላይ እርጋታ ከታከለበት ያምራል፣ ይስተካከላል። የትኛውም ነገር ላይ ችኮላ፣ ጭካኔ፣ ሀርደኝነት ከታከለበት ይበላሻል። ያለውን አልሰማህም እንዴ አለቻቸው። አይ ሰምቻለሁ። እኔስ ያልኩትን አልሰማሽም እንዴ? አሳሙ ዓለይክ ሞት ላንተ ይሁን አለኝ። እኔ ሳም የሚለውን ሳልጠቀመው ወዓለይክ ላንተው አልኩት መለስኩት በማለት ነብዩ ሰለላሁ ዐለይሂ ወሰለም አስከትለው ከመቼ ጀምሮ ነው እኔ ፋሒሽ የሆነን ቃል ስናገር የሰማሽኝ? ሰዎች እንዲጠየፉት እንዲዘገንናቸው የሚያደርግን ቃል ስናገር መች ሰምተሽ ታውቂያለሽ? ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መጥፎ ቃል እንኳን ተናግረውን መጥፎ መመለስ የለብንም። ኢድፈዕ ቢለቲ ሂያ አሕሰን። ሰዎች መጥፎ ከተናገሩ መጥፎ ካደረጉ እንኳ ቢለቲ ሂያ አሕሰን ባማረው መልስላቸው። ፈኢዘ ለዚ በይነከ ወበይነሁ ዐዳወቱን ከአነሁ ወልዩን ሐሚም። መጥፎ ተናግረውም አንተ ጥሩ የመለስከለት ሰው ጠላትነቱ ቀርቶ ቅርብ ወዳጅ ይሆናል ብሏል አላህ ተባረከ ወተዓላ። ከቀደምቶች መሃል አንዱ ሱሪውን የጎተተ የተንቀባረረ ሲሄድ ከአንድ ሼኽ ጋር የነበሩ ደረሶች ተከታዮች አዩትና የኃይል እርምጃ ሊወስድበት ፈለጉ። ባለንበት ጊዜ ሱሪ እንደ ቀላል እንደሚጎተተው አልነበረም። እንደ ቀደምቶች ዘንድ ልብስን መጎተት ለየት ያለ ወንጀል ነበር። ልብሱን የሚጎተተው አይተው እንደ ተራ ቁጥሩ አያልፉም ነው። ፈአራዱ አን የብጥሹ ቢሂ ይላል። እርምጃ ሊወስዱበት ሊበቀሉት ፈለጉ። ሼኻቸው ተውት ለኔ ያሉና ጠሩት። አቤት አላቸው። ሊ ኢለይከ ሓጀቱን አሉ። ካንተ የምፈልገው ነገር አለኝ አሉ። ምንድነው የምትፈልገው አላቸው። ልብስህን ትንሽ ከፍ አድርገው አሉ። ቃለ ሰምዐን ወጣዕ፣ እሺ ደስ ይለኛል አላቸው። ከዛ በኋላ ሰውየው ልብሱን ከፍ አድርጎ ሄደ። መለስ አሉና እናንተ ባሰባችሁት መንገድ ቢሆን ይሄን አናገኘውም ነበር፣ ከሱም ጋር ትጣሉ ነበር። በመልካም ንግግር አናገርኩት፣ ልብሱን ከፍ አደረገ። بمعنى كلامه እኛም መጥፎ ተናገረን፣ ያሰብነውም ተሳካ፣ ወንድማችንንም አዳነን ብለዋል። إذا በሁሉም የህይወታችን ዘርፍ ላይ መልካም ልንናገር ይገባናል። ባል ከሚስቱ ጋር፣
ልጅ ከወላጁ ጋር፣ ወላጆች ከልጆቻቸው ጋር፣ ጎረቤት ከጎረቤቱ ጋር፣ አሰሪ ከሰራተኛው ጋር መልካምን ልናገር ይገባናል። ተጠቃሚዎች ነን፣ በምንም መልኩ አንጎዳም። እነሆ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው በመላሱ በተናገራት አንዲት መጥፎ ቃል ምክንያት ከምስራቅ እስከ ምዕራብ የሚያክል ርቀትን ጀሀነም ላይ እንደሚሽከለቆል ነብዩ ተናገሩ። በአንዲት መጥፎ ቃል ምክንያት 70 ዓመት ወደ ታች ጀሀነም እንደሚወርድም ረሱል ተናገሩ ሰለላሁ ዐለይሂ ወሰለም። በአንዲት መጥፎ ንግግር ብቻና ብቻ ማለት ነው። ይሄን የተረዱ ሰሐቦች ምላሳቸውን ይዘው هذا الذي أوردني المهالك ነው፣ ይሄን እኮ ለአደጋ የሚያጋልጠኝ ያሉ ምላሳቸውን ይተሳሰቡት ነው። አንተ ምላስ ሆይ ዝም በል ይሉት ነው፣ ይቆጣጠሩት ነው። በተናገሩት ንግግር አላህ ዘንድ እንደሚጠየቁ ስለሚያውቁ አስቀድመው ምላሳቸውን አደብ ያስተምሩት ነው። እኛ ንግግር ከተናገረን በኋላ ነው መቆጨት ምን ጀመር አስበን እንደማንናገር የሚያሳይ ነው። የምላስ መዘዙ አደጋው እጅግ በጣም ብዙ ነው። በዚህ አጭር ሰዓት የተወሰኑ ደቂቃዎች ተዘርዝሮ የሚያልቅ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም በአላህና በመጨረሻው ቀን የሚያምን ሰው መልካምን ይናገር፣ ካልሆነ ዝም ይበል ብለዋል። መጥፎን ከመናገር ዝም ማለት የኢማን ምልክት፣ መጥፎን መናገር የኢማን መድከም ምልክት። በቀልድ መልኩ ከእስላም የሚያወጣ ቃል ሁሉ ይናገራል። እየቀለድኩ ነው ይላል። ሰዎችን ሰድቦ ክብራቸውን ነክቶ ሙሉ ሰው ባለበት የሌለበትን ለጥፎበት ኋላ ላይ እየቀለድኩ ነው ይላል። እንዲህ አይነት ቀልድ የለም። ቀልድ መቀለድ ይቻላል፣ ነገር ግን እንደ ጨው ነው። ጨው እጄ ላይ አለ ብሎ ሰው ምግብ ላይ ገልብጥ ቢያደርገው ምሳ ሳይበላ ይውላል፣ እራት ሳይበላ ያድራል። በመጠኑ ከጨመረው ጨው ምግቡን ያጣፍታል። በሀከዳ ንግግርም እንደዚሁ ነው። በጥቅሉ ንግግርን ልንቆጥብ ልንቀንስ ይገባናል። ሁሉ ነገር የሚበላሸው ብዙ ጊዜ በመሃላችን በንግግር ምክንያት የሚጣሉት ምላስ ባመጣው መዘዝ ነው። ልክ ንግግሩ እንደሰማ ማሰቢያ ጊዜ ሳይኖረው ወዲያውኑ የተነፈስ እንደሆነ ቤት ይፈርሳል፣ ችግር ይመጣል። ወከዛልክ ሰዎች ጥያቄ ሲጠይቁ ቅሬታቸውን ሲያቀርቡም ቀስ ብለው ረጋ ብለው ሊሆን ይገባል። ችግሮች ሊፈቱ የሚችሉት በዚህ ነው። አማ ምላስ አለኝ የምላስ ዘይትም አያልቅም የፈለኩትን እናገራለሁ ያለን እንደሆነ ዱንያ ኺራችን ይበላሻል፣ ኢማናችን ይደክማል፣ ይቀንሳል። ለምላስ ችግር መፍትሄው ምንድነው ያለን እንደሆነ በአንደኛ ደረጃ ኢማንን ማጠንከር ነው። አንደኛው መፍትሄ ኢማንን ማጠናከር ነው። ቀደም ሲል ባነበብነው ሐዲስ መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈሊየቁል ኸይረን አው ሊየስሙት ብላ በአላህና በመጨረሻው ቀን የሚያምን ሰው መልካምን ይናገር፣ ካልሆነ ዝም ይበል ብላ። መጥፎን ነገር ከመናገር ዝም ማለት ማልችል ከሆነ ኢማን የለኝም፣ ኢማኔ ደካማ ነው ማለት። ሸርን፣ ክፉን፣ ሐሜትን፣ ነሚማን ሸሪዓ ላይ ማላቀውን የምናገር ከሆነ ኢማኔ ደካማ ነው ማለት። ኢማን የሚያጠናክሩ ነገሮች አሉ። ቁርአን ዘወትሮ መቅራት፣ የሞቱ ሰዎችን አስታውሶ እኛም ነገ ወደዛ እንሄዳለን ማለት፣ መቃብር መዘየር መሰል የሆኑ ኢማን እንዲጨምር እንዲስተካከል የሚያደርጉ ነገሮች አሉ። ይህም በማድረግ ኢማንን ማጠናከር ነው። ሁለተኛው ምላስን ለቀቅ የማድረግን መዘዝ ጠንቅቆ ማወቅ። ምላስን ለቀቅ የማድረግን መዘዝ ጠንቅቆ ማወቅ ነው። ከመዘዞቹ አንዱ ምላስን ለቀቅ ካደረግነው ንግግር ይበዛል። ንግግር ከበዛ ጥፋትና ስህተት ይበዛል። ጥፋትና ስህተት ከበዛ ቀልብ ይደርቃል። ቀልብ ከደረቀ ከአላህ እንርቃለን፣ ሸይጣን ይጠጋናል። ዑመር ብን አልኸጣብ ንግግር መብዛት ቀልብ ያደርቃል። አላህ ዘንድ መጥፎ ቀልብ፣ ከአላህ የራቀ ቀልብ ማለት ንግግር የሚያበዛ ሰው ቀልብ ነው ብለዋል። ኢዛ ምላስን ማስረዘም መዘዞች መሃል አንዱ የቀልብ ድርቀትን ማስከተሉ ነው። ወከዛልክ አንዲት ቃል መጥፎ ከሆነች አላህን ካስቆጣች 70 ዓመት ወደ ጀሀነም እንድንወርድ ሊያደርገን ይችላል ልንል ይገባናል። ወከዛልክ ምላስን መልቀቅ ከሰዎች ጋር ባለን ግንኙነት የሚያስከትለውን መዘዝም ማወቅ እንደዚሁ የምላስን የመልቀቅ ጉዳት ነውና ምላሳችንን ልንቆጥብ አስበን ልናወራ ይገባናል። በሶስተኛ ደረጃ ምላስን ለመቆጠብ ከምላስ ጣጣ ችግር ለመዳን የሚረዳው ከጥሩ ሰው ጋር መዋል፣ መጥፎ ጓደኛን መራቅና መጠንቀቅ ነው። ነብዩ ሰለላሁ ዐለይሂ ወሰለም አልመርኡ ዐላ ዲኒ ኸሊሊሂ ፈልየንዙር አሐዱኩም መን ዩኻሊል ብላ። ሰው የጓደኛው ዲን ላይ ነው የሚሆነው፣ አንዳችሁ ማንን ጓደኛ እንደሚያደርግ ይመልከት ያስብ ብላ። ውሸታም ጓደኛ ያለው ሰው በሂደት ውሸታም ይሆናል። ውሸትን ሰምቶ ማጽደቁ ራሱ ከውሸቱ ከራሱ ያልተናነሰ ወንጀል ነው። ሐሜት ሐራም ነው፣ ሐሜትን መስማትም ሐራም። ውሸት ሐራም ነው፣ ውሸትን መስማትም ሐራም ነው። ውሸታም የሚሰማው ባያገኝ አይዋሽም። ሐሜተኛ የሚቀበለው ባያገኝ አያማም።
ስለዚህ ሁለቱም ተጋሪ ወንጀል ላይ ተጋሪ ናቸው ማለት ነው። ኢዳ ጥሩ ጓደኛ ልንመርጥ፣ ውሸታም የሆነ ሙናፊቅ የሆነ ምላሱ አደብ የሌለውን ጓደኛ ልንርቅ ይገባናል። ከመጥፎ ጓደኛ ርቀን ከጥሩ ጓደኛ ከዋለን የንግግር አደብ እንማራለን። ማይዋሽ ሰውን በመጥፎ የማያነሳ ጓደኛ ያለው ሰው ራሱን ወደሱ ከፍ ማድረግ ማሳደግ ይችላል። ከመጥፎ ጓደኛ በተቃራኒ ማለት ነው። መጥፎ ጓደኛ ያለው ሰው ምንም እሱ ጥሩ ቢሆን ጓደኛው የጎተተ እሱ ወዳለበት ጭቃ ያስገባዋል። ባለንበት ዘመን እውነተኛ ሆኖ መኖር ከባድ ነው ይላል። ቢሮ ሲሄድ መዋሸት፣ ቀበሌ ሲሄድ መዋሸት ነው፣ ትራፊክ ሲይዘው መዋሸት ነው፣ ባለቤቱ ስደውልለት መዋሸት ነው። ያለው እዚህ ነው ክፍለ ሀገር ነኝ ይላታል። ያለው መሀል መርካቶ ነው ቄራ ነኝ ይላታል። ሁሌ ጠዋት ማታ ቀን ውሸት ከሰማ ለውሸት ያለው ጥላቻ ይቀንሳል። ውሸት ሲሰማ ይደነግጥ የነበረው ይቀራል። በህደት እሱም ልሞክራት ይላል። አንዴ ከጀመረው ይዞት ገደል ይገባል። ኢዛ ጥሩ ጓደኛ እንመርጥ ይገባናል። በአራተኛ ደረጃ ዚክር ማብዛት ምላስን ለማስተካከል የሚረዳው ዚክር የምላስን ቆሻሻ አጥቦ ያስወግዳል፣ ምላስን ያስተካክላል። ምላሳችንን እንድንቆጣጠረው አላህ ያግዘናል። ፈዝኩሩኒ አዝኩርኩም ብሏል። አስታውሱኝ አስታውሳችኋለሁ ብሎ አላህ ተባረከ ወተዓላን ሌት ተቀን ካስታወስን ቁርአን ከቀራን ምላሳችን ለትርፍ ቃል አይታዘዘንም፣ ጊዜም አይኖርም። መጥፎን ነገር በምናወራበት ወቅት ዝክር ብንል ቁርአን ብንቀራ ለወንጀልና ለመጥፎ ነገር ጊዜ አይኖርም። አላህ ተባረከ ወተዓላ ሁላችንም በሰማነው የምንጠቀም ያድርገን፣ ምላሳችንን ለመቆጠብ ለማሰር ያግዘን። ሀደ ወላሁ ተዓላ አዕለም።